It's the Lockheed SR-71 Blackbird. Good morning everyone. ባሌ በጠዋት ልጆቻችንን እየቀሰቀሰ እኔ ቃሌን አንብቤ ለቀኔ መዘጋጀት ጀመርኩኝ። እዚህ ጋር እየተጠቀምኩ ያለሁት ቫይታሚን ሲ ሲረም ክሪም እና የአይ ክሪም ነው። በሌላ ጊዜ በደንብ ይዤላችሁ እመጣለሁኝ ስለ ፕሮዳክቱ። ያ ቁርሳችንን ተመግበን የዛሬ ጉብኝታችንን የጀመርነው ከአርሊንግተን ሴሜተሪ ነው። በጣም አሪፍ ጊዜ ነበረን። ውስጥ በደንብ ገብተን የተለያዩ ቦታዎችን አይተን ብዙም አልቆየንም፣ ምክንያቱም ትልቋ ልጄ ማየት የምትፈልግበት ቦታ በጣም ኤክሳይትድ የሆነችበት ቦታ ነበረ። ናሽናል ኤር ኤንድ ስፔስ ሚውዚየም ነበረ የሄድነው። ጋይስ ልጄን አላውቃትም እንዴ ነው ያስባለኝ ይሄ ቦታ። አንደኛ በዚህ በሚውዚየም ውስጥ ያሉትን ኤርፕሌን ኤንጂን ከበስተኋላ ያለው ታሪክ ሳይቀር ምን ልበላችሁ በቃ ስታስተምረኝ ነበረ። በዛ ላይ ደግሞ እንደ እድል ሆኖ መጽሐፉን ካነበበችው የናሳ ሳይንቲስት ጋር ለመተዋወቅም በቃች። የፈረመበትንም መጽሐፍ አገኘች። ያው እንግዲህ ይህንን ጨርሰን ወጣን። ቀጥታ ወደ ዋይት ሀውስ ነበረ የሄድነው። በዛ ላይ ደግሞ ልጆቼ ሜትሮ ተጠቅመው ስለማያውቁ በሜትሮ በቃ ምን ልበላችሁ ደስ ብሏቸው ነበረ በሜትሮ ስለሄድን ማለት ነው። እሱን ኤክስፒሪየንስ አደረጉ። በዋይት ሀውስ አካባቢ ደግሞ አንድ በጣም የሚገርም ነገር የነበረው ልጄ በለበሰችው ልብስ ላይ ያው ጂሰስ የሚል ጽሑፍ ስለነበረው በዛ አንዳንድ ሰዎች ኮመንት ሲያደርጉ ነበረ። ጌታን እንግዲህ በአንደበታችንን ብቻ ሳይሆን በለበስነው ልብስ መስበክ ጀምረናል ማለት ነው። በጣም ደስ ይል ነበረ። እንግዲህ ቀናችንን ጨርሰን ወደ ሆቴል ተመለስን። በማግስቱ ደግሞ የጀመርነው ጉብኝታችንን ልጄ የሚፈልገው ቦታ መሄድ ነበረ። ልጄ ደግሞ እንስሳትና ተፈጥሮ ላይ ነው የሚያጠናው። ኢንትረስቱም እዛ ላይ ስለነበረ ናሽናል ሚውዚየም ኦፍ ናቹራል ሂስትሪ ነበረ። እዚህም ደግሞ ልጄ በጣም በጉጉት ነበረ። እንኳን መጣን ያልኩት ይህንን ቦታ ስናይ፣ ምክንያቱም በልጄ ላይ የነበረው በፊቱ ላይ የሚያሳየው ሁኔታ በቃ የሚገርም ነበር። በጣም ነበረ ደስ ያለው። እሱም እንደዚሁ ደግሞ እዚህ በብዙ ሲያስተምረኝ ነበረ። በመቀጠል ደግሞ የሄድነው ናሽናል ጋለሪ ኦፍ አርት ነበረ። ብዙ ጊዜ ስላልነበረን ብዙም ጊዜ አላጠፋንም። ነገር ግን በጣም የሚያማምሩና በጣም የሚገርሙ የአርት ውጤቶችን ለማየት ችለናል። የቀረውን ጊዜያችንን ዲሲን በእግራችን እየዞርን ከጎበኘን በኋላ አመሻሽተን ወደ ሆቴላችን እራታችን ተመግበን ገባን ማለት ነው። በሶስተኛው ቀን ላይ ደግሞ ሚውዚየም ኦፍ ዘ ባይብል ነበረ የሄድነው። በጣም ብዙ ጊዜ ወስደን ነበረ በዚህ ሚውዚየም ውስጥ ስናይ የነበረው። የተለያዩ ቦታዎች ላይ መቅረጽ ስለማይፈቀድ ብዙ መቅረጽ አልቻልኩኝም ነበረ። ወደዚህ ወደ ባይብል ሚውዚየም ስትገቡ ያው ከፍላችሁ ነው የምትገቡት።